እሺ ልገባ ነው። እሺ ሊያዋርደኝ ነው። እዛ ቦታ ላይ በመለኮት አንድ ናቸው የሚለውን አሳይቶ ሊያዋርደኝ ነው። አሁን በመለኮት አንድ ናቸው የሚለውን አሳየው። ያውና እሺ ያው ቀጥል። አይታይም? ቅድም ስለነበር አሁን ደግሞ አንተ በዚያ ላይ ላዋርድህ ነው። እዛ ላይ ግባልኝ ያልከውን ያውና አዋርድ። ወይኔ በፈጣሪ ቅድም ብየው ነበር። አሁን አዋርደኛ አንሳላስን እዚህ ጋር እሺ። ኢየሱስም መለሰላቸው እንዲህ ሲል ነገሯቸው፣ አታምኑም። እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል ለሚለው አንተ ምን ትላለህ? ቆይ በመጀመሪያ በቃ እሱን ነው የምታወርደኝ? አይደለም ንገረኝ፣ ምን ትላለህ? እዚህ ጋር ኢየሱስ ክርስቶስ አምላክ እንዳልሆነ እንዴት ልገልጽልህ ይችላል? በመጀመሪያ ማለት ነው ንገረኝና ትላለህ። እሺ በጣም ጥሩ። እሺ አምላክ እንዳልሆነ እንዴት ልትገልጽልህ ትችላለህ ነው። ኢየሱስም መለሰላቸው ይላል። ምንድነው የመለሰላቸው የሚለውን ለማወቅ ከላይ የጠየቁት ጥያቄ ስላለ ነው። ስለዚህ 24 ላይ ስታየው ጊዜ ከፍ ብለህ አንተ ክርስቶስ ነህ አይደለህም ብለው ጥያቄ እየጠየቁት ነው። እባክህ ንገረን እያሉት ነው። አየህ፣ ስለዚህ ክርስቶስነቱ የእግዚአብሔር ልጅ ነህ ለማለት ፈልገው እኮ ነው። አዳምጥ፣ ጠየቅህ አይደለ? እስክጨርስ ተረጋጋ እንጂ ታዲያ እንደ ምንና ነው ማለት ጠየቅህ አይደለ? ስለዚህ እኔ ልመልስ። ኢየሱስም መለሰላቸው ሲል ጊዜ መልስ ሊያስቀምጥ ነው። መልሱን ከማየታችን በፊት ደግሞ እንድንረዳ ዘንድ የክርስቶስን መልስ ጥያቄያቸው ምን ነበር የሚለውን ማየት አለብን። ከላይ አይሁድም አለ። አሁን ጠያቂዎቹ ማን ናቸው? አይሁዶች ናቸው ጠያቂዎች አይደለ? ያርላ ጠያቂዎቹን አገኘን። አሁን ጥያቄውን እናገኛለን። የተጠየቀውን ግለሰብ እዚህ እናገኛለን። መልሱንም እዚህ እናገኛለን። አሁን በደንብ አስተውሉ። አይሁድም አለ ጠያቂዎቹ ናቸው እነዚህ። እርሱን ከበው አለ። እርሱን የተባለው ማንን ነው? ኢየሱስ ክርስቶስን ነው። ከበውት እስከ መቼ ድረስ በጥርጣሬ ታቆየናለህ? ከዚያ ጥያቄያቸውን ሊያስቀምጡ ነው። አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። አየህ አይደለ? አንተ አምላክ እንደሆንክ ገልጠህ ንገረን አላሉትም። እናንተ የምታስቡት አሁን እዚህ ጋር አምላክ እንዳልሆነ እስኪያሳየኝ ነው ያልከው አይደለ? አምላክ እንደሆንክ ገልጠህ አሳየን አላሉትም። ታዲያ ምንድን ነው የጠየቁት? ክርስቶስ ነው ያሉት። የተቀባ ማለት ነው፣ የተመረጠ ማለት ነው። አምላክ የመረጠ ክርስቶስ እንደሆንክ ንገርን። ክርስቶስ ያደረገው ማን ነው ከተባለ አምላኩ ነው። እዚህ ጋ ነው የምትዋሸው አንተ። ምን መሰለም አንተ እዚህ ጋ ክርስቶስ ነህ ፈጣሪ ነህ ወይ ብለው ነው የጠየቁት ያሉት። ስማ እንግዲህ ኢየሱስም መለሰላቸው እንዲህ ሲል ነገራቸው፣ አታምኑም። እኔ በአባቴ ስም የማደርገው ስለ እኔ አምላክነት ይመሰክራል እያለ እኮ ነው። እና አንተ ፈጣሪ ነህ ወይ ብለው ነው የጠየቁት። ለምን ትላለህ? ለምን ታዋሻለህ? እኔ ነው ሽታ የሚላሉ ወላሂ ራሳቸው እየዋሹ መጽሐፋቸው ላይ አንተ ክርስቶስ ነህ ፈጣሪ ነህ ወይ ነው ያሉት ትላለህ። የቱ ጋር ነው ፈጣሪ የሚለው ቃል? ይነ ብሎ ጠይቆት ነበር። እንደውም የቱ ጋር እንደሆነ ብቻ አንተ ፈጣሪ ነህ የሚለው የቱ ጋር ነው? እዚህ ጋር ስማ፣ እየሰማህ ነው። ፈጣሪ ነህ ወይ ብለህ ነው የጠየቁት አልክ። የቱ ጋር ነው እንደሱ የሚለው? ነው ቦታ ላይ ጠይቆታል። እንግዲህ አይዘም አላሉትም። የትኛው ቦታ ላይ የትኛው ቦታ ላይ አንተ ፈጣሪ ነህ ወይ ብለህ አልጠየቁትም። የጠየቁት ቦታ አለ። እንግዲህ እስቲ ቆይ የለም ላውጣልህ። አንተ የምትፈልገው ነው የጠየቁት። በቃ አንተ እንትን ምናምን ያሉበት ቦታ ማለት አይሁዶች። ችግር የለም ላውጣልህ። እሺ እዚያ ቦታ ላይ ምን መሰለህ የሚለው እንዳንድ ይጋጫል እርስ በራሱ። ክፈተው። አይ ክፈተው። እሺ የቱ ጋር ልክፈት? ቀል ትወዳለህ መሰለኝ። የቱ ጋር ልክፈት ነው ያልኩሽ? የቱ ጋር ልክፈት? ልክፈትልህ ያልከው እኮ ክፈተው። ካለ ሲጀመር አንተ የሚመችህን ነው የምትከፍተው። ሲጀመር አንተ
የሚመችህን ነው የምትከፍተው። አንተ የሚመችህን የት እንዳለ አታውቅም። እኔ ልከፍትልህ የሚመች በቃ መናገር የምችለውን ብቻ ነው አንተ የምትከፍተው። አወኩ አይደለም። እዚህ ቦታ ላይ አንተ ሌላ ወርደህ አልከኝ። እኔ ከፈትኩ የታዘዝኩ አይደለም። ሲጀመር አንተ ፊትህ ራሱ ያስታውቃል እኮ እውነት እንዴት እንደማያውቁ ብቻ ነው። እኔ ገርመኛል። ፊትህ በጣም ነው ያስታውቀው እውነት። እስማ ምን ያስታውቃል? ከባድ ሰው ነህ አንተ። ፊትህ ኃይለኛ ነው በጣም። ኮማንድ ፖስት አረ ሸማኛም ወደ እንትን የሚፈልገው ላውጣለት። አያውጣውሽ ደስ ይለኛል። እሺ አንተ የምትፈልገው እየታለ መሰለህ? ማቴዎስ 16:16 ላይ ይገኛል። ማቴዎስ 16:16 ያው እና እዚህ ጋር ይታይሃል። እዚህ ላይ እርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ይላል። ይሄን ማለት ፈልገህ ነው አይደል አማኑኤል? አዎ አየኸረ። አንተ የምትፈልገው የት እንዳለ አውቃለሁ፣ አንተ ግን አታውቀውም። አዳምጥ። እሺ ቦታውን የቱ ጋር እንደሆነ ጥፍቶብኝ ነው እንጂ አውቀዋለሁ። እሺ ክፈተው። እሺ ይኸውና ይሄ ራሱ እኮ ይናገራል። እያየህ አይደለሽ አንተ ያኛውን ክርስቶስ የተናገረውን ሁሉ ካመን ካንተ እዚህ ጋር የእግዚአብሔር ልጅ ነው የሚለውን ለምን አላመንክም አንተሽ? በመጀመሪያ አሁን ለምን አታምንም? የእግዚአብሔር ልጅ ነው የሚለውን ለምን አታምንም? ጠየከኝ፣ ረጋ በል እንጂ ታዲያ። አንተ ጠየከኝ አይደል? ልመልስ። ለጥያቄ እኮ መልስ የሰጠኝ አይደለም። አንተ በራስህ መንገድ ነው እየሄድካለ እኮ። ጠየከኝ ልናገር ትፈቅድልኛለህ? አንዴ እዚህ ጋር ላይ መጣን እናንተ ይሄንን አንገስታወለህ። ስለዚህ አሁን አንተ ቅድም ምን ነበር ያልከን? አንተ ፈጣሪ ነህ ወይ ብለህ ጠይቀውታል ነው ያልከው። እዚህ ጋር እንደሱ የሚላለ የለም። በል እኮ አንተ ፈጣሪ ነህ ወይ ብለው ጠይቀውታል ብለኛል። እዚህ ጋር እንደሱ የሚላለ የለም። አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎታል። አዎ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ጴጥሮስ ይላል። እያደለ አሁን እዚህ ቦታ ላይ ምንድን ነው? አንተ ፈጣሪ ነህ ወይ ብለው ጠይቀውታል ነበር ያልከን። እንደሱ የሚል የለም። አንደኛ። ሁለተኛ የሕያው የእግዚአብሔር ልጅ። እሺ አንዴ አንተ ክርስቶስ ማለት ችግር የለውም። ኢየሱስ ክርስቶስ ነው፣ የክርስቶስ ነው፣ የተቀባ ማለት ነው፣ የተመረጠ ማለት ነው። ገብቶሃል አይደል? ክርስቶስ ማለት የተቀባ ማለት ነው። የሕያው የእግዚአብሔር ልጅ ነህ ይላል። እንዲህ የተባለ ደግሞ አይሁዶች እንዳለ የሕያው እግዚአብሔር ልጆች ተብለዋል። ምን ትላለህ? እሺ የሕያው የእግዚአብሔር ልጆች ይባላሉ። ቀጥሎ ምን ይላል? ቀጥሎ ከዚያ በኋላ ላንብብልህ። አይሁዶች ሁሉ የሕያው የእግዚአብሔር ልጆች እንደተባሉ ታውቃለህ አይደለ? ያውጣልህ እሱ አምናለሁ። በጣም ጥሩ። አሁን ቀጥዬ ላንብብልህ 17 ነገር ግን አላመኑትም ነው አለ ቃል ኢየሱስ ክርስቶስም አረጋግጦላቸዋል። እናንተ የሕያው የእግዚአብሔር ልጆች ናችሁ ብሏቸዋል። በል ክፈት። አሁን ተረክቶ የቱን ልክፈት? የቅድሙ ያው የእግዚአብሔር ልጅ ነህ ብሎ ጴጥሮስ የመለሰለት ከዛ በታች አንብቦ ከዛ በታች ላብብልህ። ስምዖንም ጴጥሮስን መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ክፈተው አሳይ። ኢየሱስም መልሶ እሺ ከፍተዋል፣ አብሽር። ያ 17 ይታያል። እሺ ቀጥል አማኑኤል። ኢየሱስም መልሶ እንዲህ አላቸው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋ ደምህ አልተገለጠልህምና ብፁዕ ነህ። ለምን ተሸፍኗል? ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድርም የምታስረው
ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። ያንን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ጽድቅ ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁድንም አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱም ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ፣ አንተም ሰይጣን የሰውን እንጂ የእግዚአብሔር ወደዚህ አድርጎ ወደ ጎን አድርጎ ሸፈንኩ። እግዚአብሔርን አታስብምና እንቅፋት ሆነህብኛል። አታስብምና የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። አሁን አንተ እዚህ ቦታ ላይ ኢየሱስ ክርስቶስ ለምንድን ነው ተማሪውን ጴጥሮስን አንተ ሰይጣን አለ? ጴጥሮስ ሰይጣን ነው እንዴ? ቦታ አለ እኮ ትቸኩላለህ አንተ። ለምን ትሸፍናለህ አልኩህ እኮ። ፊትህን እያየሁት ነው። ስማ፣ ፊትህ እውነታውን ያውቃል። ተው፣ እውነቴን ነው የምልህ። እንድስቅ አታድርገኝ። ምስጊን አይደለሁም። ምስጊን አይደለሁም። በሃይማኖቴ ምስጊን አይደለሁም። በሃይማኖቴ ከመጣ ለማንም ምስጊን አልሆንም። ልንገርህ ትንገርና ማለት ነው። ለምን የኔ ሃይማኖት እውነተኛ ነው እላለሁ። እውነተኛ ካልሆነ እኔ ዛሬ አያሳድረኝ። እኔ ከተኛሁበት አልነሳ። እውነት ትምላለህ አንተ፣ አልነሳ ትላለህ አንተ። በሃይማኖት ተኝቼ አልነሳ ትላለህ። የኔ ሃይማኖት ልክ ነው ተኝቼ የምነሳለሁ ብለህ ታምናለህ አንተ? ተኝቶ በመነሳት ማስረጃ አይደለም። መጽሐፍ ላይ ማስረጃ አይደለም። ትምላለህ። እምነት ነው። የእምነት ጉዳይ ነው እኮ ቀልድ አይደለም። ሃይማኖት የሚመሰረተው በመጽሐፍ ላይ ባለው ማስረጃ እንጂ የሁሉም እምነት ባለቤት የእኔ ጋር እውነት አለ ብሎ ያምናል። እሺ፣ እኔ ጋር ሁሉም እውነት አለኝ አንድ የተረጋጋ ብሎ ያምናል። ሁሉም ሰው እኔ ሃይማኖት ትክክል ነው ተኝቼ እንሳለሁ ቢል ተኝቶ ስለተነሳ ሃይማኖቱ ትክክል ሊሆን አይችልም። ነገር ግን መጽሐፍህ ላይ ተሰብኳል ወይ፣ አምላክና ነቢያቶች እውቅና ሰጥተውታል ወይ የሚለው ነው ዋናው ቁም ነገር። ስለዚህ እኔ በመጽሐፌ ላይ አምላክ አላህ ስብሐነ ወተዓላ እና ነቢያቶች ሃይማኖቱን እስልምና ሃይማኖት ትክክለኛ ሃይማኖት እንደሆነ አረጋግጠውልኛል። አንተ ደግሞ የያዝከው መጽሐፍ ላይ አምላክ ብለህ የምታስበውና ነቢያቶች ብለህ የምታስባቸው አንዲት ቦታ ላይ ክርስትና ሃይማኖትን አያውቁትም፣ አልሰበኩትም። እግዚአብሔር የትኛውን ቦታ ላይ ክርስትና ሃይማኖት ትክክለኛ ሃይማኖት ነው አላለም። አንዲትም ነቢይ መጽሐፍ ቅዱስ ላይ ክርስትና ሃይማኖት ትክክለኛ ሃይማኖት ነው አላሉም። ነገር ግን ወደ ቁርአን ስትመጣ አምላካችን አላህ ቃል በቃል እስልምና ሃይማኖት ትክክለኛ ሃይማኖት ነው እያለ ይናገራል። ነቢያቶችም ሙስሊሞች ሁኑ እያሉ ይናገራሉ። ላሳየሽ ላውጣ አሳያለሁ። አብሽር። ያው አማርኛ ነው፣ ችግር የለውም። አማርኛ አለ ያላውጣና ያው እና እዚህ ጋር ያው ምን ይላል ይሄ? አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ
ብቻ ነው ይላል ቃል በቃል። አሁን ይህን መጽሐፍ ቅዱስ ላይ ሄደህ ከእግዚአብሔር ዘንድ የተወደደው ሃይማኖት ክርስትና ሃይማኖት ነው የሚል የትኛውም ቦታ ላይ አታገኙም። ወይንም እግዚአብሔር አንዲት ቦታ ላይ ክርስትና ሃይማኖት ትክክለኛ ሃይማኖት ነው ብሎ አልተናገረም። ይህን ይመስላል። ልክ አይደለም። ብሔር ወይንም ነብያቶች አንዲት ቦታ ላይ ክርስቲያን ሆኖ አላሉም፣ ወይንም ክርስትና ሃይማኖት ትክክለኛ ሃይማኖት ነው አላሉም። እውቅና እኔ እኮ አሁን ባዶ እጄ ስለሆንኩኝ ነው እንጂ እኔ ነገ ካስገባኝ ችግር የለም። ችግር የለም፣ አስገባለሁ። ነገ ሚዞን ይዤ አወራለሁ። ግን እንዳሁኑ ቀላል አይሆንም። ግን ስንገናኝ መልሰን እውነቴን ነው የምልህ። ችግር የለም። ብቻ አንተ እኔም አንተም ስናወራ እውነት እንዲረታ ነው የምንፈልገው። እኔ እንድረታ ወይም እንድትረታ እንጂ ሳይሆን እውነት እንዲነግስና እውነት የበላይ እንዲሆን ብቻ ነው አላማችን። የአምላክና የነቢያቶች ሃይማኖት ትክክለኛውን እንዲነግስ እሱ እኔ አሁን መጽሐፍ ቅዱስም በእጄ ስለሌለ ነው እንጂ እኔ ብዙ ቦታ እንትን የምልህ ቦታ አለኝ የምፈልገው እንጂ እንግዲህ እንትን ካላችሁ ምንድን ነው ጥያቄ ያለው ካለ አስገባችሁ። ጥያቄ ያለው ካለ አግባት ይችላል። እሺ፣ ነገ መጽሐፍን ይዘህ ስመጣ በደንብ እናወራለን ኢንሻላህ። እኛ የጥያቄና የመልስ ፕሮግራም ነው የያዝነው። ጥያቄና መልስ የምን ጥያቄና መልስ ነው? የራሳችሁ ሃይማኖት ነው ወይስ ስለ ኦርቶዶክስ ነው ጥያቄና መልሳችሁ? ስለ ኦርቶዶክስ። በእኛ ሃይማኖት ደግሞ ጥያቄ ያለው ሰው ካለ በእኛ ሃይማኖት እናስተናግዳለን። እኛ ደግሞ ኦርቶዶክስ ላይ ጥያቄ ያለን፣ ፕሮቴስታንት ላይም ጥያቄ ያለን፣ ሌሎችም ካሉ እነሱ እናስተናግዳለን ማለት ነው። የእናንተ ቁርአኑን መጻሕፍቱን አንባችሁ ስለጨረሳችሁ ስለዚህ ደግሞ ስለ ኦርቶዶክስ ማወቅ ፈልጋችሁ ነው? ያው ኦርቶዶክስንም አወቅንና ከዛ ጥያቄ ፈጠረብን ማለት ነው። አሁን ስታነብ ጥያቄ ይፈጥርብሃል አይደል? ጴጥሮስ ቁርአኑ አልፈጠረብህም? ቁርአኑ አልፈጠረብህም? እስካሁን አልፈጠረብኝም። እርስዎ ደግሞ ከፈጠሩበት ቁርአን ላይ ጥያቄ ጠይቁናል። ጴጥሮስ በመልእክቱ ላይ ምን ብሎ ነው የሚያስቀምጠው? እነዛ ደርሰው እንችላለን። ስለዚህ ፕሮግራም አውጡ። በፕሮግራም አንተም ስለ መጽሐፍ ቅዱስ ጥያቄህን አምጣ፣ እኔ ስለ ቁርአን ጥያቄ አመጣልሃለሁ፣ ትመልሳለህ። እሺ፣ እርሶ መምህር ኖት የኢትዮጵያ ኦርቶዶክስ ቤተክርስቲያን? አይ መምህርም አልሆንኩም በኋላ ታየኛለህ። ጥያቄና መልስ ላይ አይ ከሆኑ እኔ ጥያቄ እንትን ላቅርብ፣ እዚሁ ውይይት ላቅርቡለት። መምህር ከሆኑ እርሶ እኮ ቀጠሮ ያዝ አልኩህ እኮ ቀን ቀጠሮ ያዝ። አሁን በዚህ ጋር ቀጠሮ ያዝ። እርሶ መምህር ከሆኑ አድምጠኝ፣ ውይይት ላቅርቡለት እዚህ ጋር ሰው የሚመልከት ከዛ ቀን ወይ 400 ሰው አለ እዚህ ጋር። ስለዚህ ቀን ቀጥር፣ በቀነ ቀጠሯችን እንገናኝ እኮ። መምህር ነው አይደል? መምህር መሆኑ ማረጋገጥ አለብኝ ወይ ክህነት ያለው ወይ መምህር የሆኑ ከሆኑ ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ጋር ነው የተወያየሁት ማለት ነው። ያንን ላረጋግጥ። መምህር ነው እርሶ? አንተስ ምንድነው? እኔ በሃይማኖቴ መምህር ነኝ። መስጂድም ገብቼ ማስልከኝ። እርሶ ኖት? በጣም ጥሩ። አዎ ነኛው። በጣም ጥሩ። ስለዚህ መምህር ከሆኑ በፈለጉት ርዕስ ያው በምን ርዕስ መወያየት ይፈልጋሉ? በፈለገው እኮ በምረጡ። እርሶም ይምረጡ። አንተ ምረጥ፣ ደስ ባለ። እሺ፣ ያው ሁለት ምርጫ ልስጦት። በነገረ ክርስቶስ በኢየሱስ ክርስቶስ አምላክነት ዙሪያ በነገረ ሥላሴ መወያየት እንችላለን። ሌላም በፈለጋችሁት ርዕስ ያው እኔ ይሄንን አቅርቤያለሁ። እርሶ በፈለጉት ርዕስ መወያየት እንችላለን ፈቃደኛ ከሆኑ።
አሁን ራሷን ተሳሳትከው። ነገረ ክርስቶስ ቀበልሃለሁ፣ ነገረ ስላሴ የሚል ትምህርት የለም። እሺ ስላሴ ይቅርታሽ፣ በሚስጥረ ስላሴ ዙሪያ ሚስጥረ ስላሴ ነው ማለት ፈልገን። በሚስጥረ ስላሴ ዙሪያ ጥሩሽ። ስለ ሚስጥረ ስላሴ ስለ ነገረ ክርስቶስ እንወያያለን። ይምረጡ፣ አንዱን ይምረጡ። በሁለቱም ና ችግር የለም። እንዲህ በሁለቱም አንዱ ውይይት አናደርግም። ለአንዱ ውይይት አንዱን ይምረጡ መምህር። እሺ የትኛው ይሻላል? አንተ ያነበብከው? ኧረ በለ ምረጥ አንተ ከሁለቱ መምህር። መዛዛግ እኮ አይደለም። እኔ ምርጫ ሰጥተውት ሁለት ምርጫ ሰጥተውት እርሱ አንዱን ይምረጡ። አይወልህ እኔ ሁለቱም ይሆነኛል እያልኩ ነው። ስለዚህ አንተ ደግሞ የሚቀልህን አንተ ታውቃለህ እኮ። አንዱን ይምረጡ፣ ከሁለቱ አንዱን ይምረጡ። እኔም በሁለቱም መወያየት ፈልጋለሁ። እኔም ችግር የለብኝም፣ ግን ለአንዱ ውይይት የሚሆን አንዱን ይምረጡ መምህር። እሺ በነገረ ክርስቶስ ጉዳይ እሺ፣ በቃ በነገረ ክርስቶስ ጉዳይ መች እንወያይ። እንግዲህ ቃል ለምድር ለሰማይ እየሰማችሁ ነው። ደስ ባለቀን ሪከርድም አድርጉት። ደስ ባለቀን እኔማ ዛሬም ይመቸኛል፣ እርስዎን አይመቸኝም ያሉት ሰውዬ ያመዋል እንዴ? መምህር ነው እንግዲህ አዳምጡ። ያሟሉ ይላል መምህር። የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ያሟል እያለ ሰው እየተሳደበ ነው። እናመሰግናለን። እኔ ስትሰድበኝ አመሰግናለሁ ነው ምንም ማለት ነው። ፖለቲካ ትስራ አቡበከር ዝም ወይ ኢማሁስ ወይ መጣ ኢማሁስ። እሺ ነገ ይወያያሉ መምህር። ፖለቲካ ትስራ ሚዩት አድርጊ። ነገ ይወያያሉ። ሚዩት አድርጊ። ነገ ይወያያሉ። ለምረጥላችሁ አቡኪ ቀን አባታችን ወይ ሰውዬ ታችሁ እንኳን አንዴ አቡኪ እኔ ልምረጥላችሁ በቃ ቀን ምን ትላላችሁ? እሺ እንዲህ እናድርግ በቃ አይ ቲንክ እሳቸውን በደንብ እንዲዘጋጁ ያው ማንበብም ስለሚጠበቅባቸው ቅድምም ስላሉ ምናልባት ከ4 ቀን በኋላ ወይ ከ5 ቀን በኋላ ልቃረን ቀኑ በረዘመ ቁጥር ጥሩ አይደለም። ቃል ለሰማይ ለምድር ብሏል። አቡ ነገ መምህር ዝግጁ ነኝ እኔ ሁሉም ነገር ይመቸኛል በሁሉም አጥንቻለሁ ስላሉ ነገ ትክክል። ምን መሰለህ እኔ አሁን አንተ ስለምትጠይቀው ጥያቄ ችግር የለም እመልስልሃለሁ። ጥያቄ ልጠይቅ አይደለም አሁንም ቢሆን እመልስልሃለሁ። ግን እኔ እያልኩ ያለሁት የአንተን ቁርአን ላላነበው እችላለሁ። እኔ በወሬ ደረጃ ላነበው እችላለሁ። አላነበውም ይበለው መምህር። ስለዚህ ቀን ይምረጡ። አንብቦ ነገ አልወያይም ብለዋል መምህር። ነገ አልወያይም ንባብ ይጎለኛል ብለዋል። ስለዚህ ቀን ይምረጡ። እሺ አንብበው ይመጡበት ቀን። አዎ እኔ ስለ እናንተ ቁርአን መጽሐፍ እኔ ምለው ግን ነገረ ክርስቶስ ላይ ቁርአን ማንበብ ይጠበቅቦታል። ነገረ ክርስቶስ ላይ ለመወያየት እንደዛ ነው የተማሩት ቤተክርስቲያን አይደለም። እሺ እኔም ትጠይቀኛለህ፣ አንተንም እጠይቅሃለሁ። ደቂቃ ይሰጠናል። ቁርአን እጠይቅሃለሁ። እኔ ኢምራን አንዴ አስረዳቸው እስቲ። ውይይት ሲባል አልገባቸውም። አንዴ አስረዳቸው። ትክክሎት መምህር። ግን አሁን እንዴት መሰሉት ኢብራሂም ጋር ያሉት ምንድነው? በነገረ ክርስቶስ ነው ያሉት። በክርስትና አስተምሮ ነው ኢየሱስ አምላክ የሚባለው እንጂ በእስልምና ኢየሱስ አምላክ ነው የሚል አስተምሮ የለም። ነገረ ክርስቶስ ያለው ወይም ደግሞ ክርስቶስ አምላክ የመጡት እናንተ ናችሁ። ስለዚህ ይሄ እኛ ነው እያልኩ ያለሁት ገብቶሃል? እኔ እያልኩ ያለሁት አንተ ስለ ነገረ ክርስቶስ ጉዳይ ትጠይቀኛለህ፣ እኔ ደግሞ ስለ ቁርአን መጽሐፍ ስለ እናንተ እጠይቅሃለሁ። ጥያቄ አይደለም እኮ አሁን አቡኪ እኮ ሊወያያችሁ እኮ ነው። ነገረ ክርስቶስ ኢየሱስ አምላክ ነው የሚል መጽሐፍ ቅዱስ ላይ የለም ብሎ እንትና ኢብራሂም አቡኪ ከዘፍጥረት እስከ ላይ ሊወያያችሁ እኮ ነው። እንደዛ ከሆነስ መጀመሪያ እኔ አንተ ልጠይቅህ። መምህር ቅድም እኮ ምን አርሱ ጥያቄ ከሆነ ውይይቱ ላይ እናያለን አላለም እንዴ? ጥያቄ ጠይቃችሁ ስላችሁ አቡበከር ውይይቱ ላይ ያለው እኮ ብለዋል። አቤት ውይይት ማለት ይኸውልህ፣ አሁን እናንተ እያላችሁ ያላችሁት እናንተ ብቻ ጠያቂ እኛ ተጠያቂ። እኔ እያልኩ ያለሁት ደግሞ አንተም ጠይቅ እኔም ልጠይቅ ነው እያልኩ ያለሁት። እሺ መቼ የሆነ ቆይ በቃ ችግር የለውም ይጠይቃሉ። ምን ይጠይቅ ምን ዘው ያመጣቸው ቆይ ውይይት እንዴ እኔ እናንተ እናስረዳቸው። አቋይ አዳምጡኝ። እኔ ለምሳሌ እኔ አወከር እና ኢምራን ልንወያይ ነው ልበል። መጀመሪያ ለምሳሌ 5 ደቂቃ ወይ 10 ደቂቃ ይኖረናል። እኔም ሐሳቤን አስቀምጣለሁ፣ እሱም ሐሳቡን ያስቀምጣል። አሁን ለምሳሌ እኔ በነገረ ክርስቶስ ስወያይ ክርስቶስ አምላክ ነው የሚል አፈርማቲቭ ፖዚሽን ይዤ ከመጣው አፈር ማድረግ አለው ፖይንቴም ማለት ነው።
ማለትም ኢየሱስ አምላክ የሚሆነው በዚህ ጥቅሶች ነው እላለሁ። ኢምራን ደግሞ አይ ያን አፈርማቲቭ ፖዚሽን ለመምታት ይገባና ኢየሱስ አምላክ የማይሆነው በዚህ ምክንያት ነው ይላሉ። አይ እኔ የፈለኩት ጥያቄና መልስ ነው ካሉ ችግር የለውም። እሱ ውይይት ሳይሆን ዝም ብሎ ጥያቄና መልስ ይሆናል ማለት ነው። ልክ እኔ አሁን ጥያቄ ጠይቃለሁ፣ እርሶ ይመልሳሉ፣ እርሶ ይጠይቃሉ፣ እኔ እመልሳለሁ። ይሄ ጥያቄና መልስ ይባላል። መምህር እሱን ነው የፈለጉት። እሺ ይቅርታሽ፣ ይብሮ ቀጥሉ። አይ ግን እንትን ነው እኮ አባ ቅድም ነገረ ክርስቶስ ላይ አሉ። ነገረ ክርስቶስ ደግሞ የእናንተ አስተምሮ ነው፣ ክርስቶሎጂ ይባላል እና የኢየሱስን ማንነትና ምንነትን ጉዳይ አስመልክቶ የሚጠና ጥናት ነው እና ይሄ ጥናት ደግሞ የሚጠናው በሁለት አይነት መንገድ ሊጠና ይችላል አይደል እንዴ አባ? አንደኛው በሲስተማቲክ ቴዎሎጂ ሊሆን ይችላል፣ ሁለተኛው ደግሞ በሂስቶሪካል ቴዎሎጂ ሊሆን ይችላል። ስለዚህ ይሄንን ነገር በክርስትናው ላይ የመወያየት አቅም ካለው ታባ ያው ሜዳውን ፈረሱም ነገ ወይ ከነገ ወዲያ መቀጠል ይቻላል። አይ እኔ ተሳስቼ ነው ቅድም ያልኩት እንደዛ አልነበረም ለማለት የፈለኩት ጥያቄና መልስ ነው ካሉ ደግሞ ያው ጥያቄ እዚህ ይጠየቃሉ፣ እዚህ ይመልሳሉ፣ ይቀጥላል ማለት ነው። እሱ ጊዜ የሚሰጠው ነገር አይደለም አባ። ስለዚህ አሁን ምን ያደርጋሉ መሰሉት? ውይይት ነው የሚፈልጉት ወይስ የትኛው ነው? አሁን በአጭር ነገር ነው አባ፣ ውይይት ነው የሚፈልጉት አሊያ ጥያቄና መልስ? ያልኩ ያለው እኮ እናንተ እኮ ሁላችን አሁን መጀመሪያ ተናግሬያለሁ እኮ መጀመሪያ ልዘጋጅ ላንብብ ያልኩ እኮ እኔ ስለ ቁርአን ነው እንጂ የራሴንም አውቀዋለሁ። በቃ የራስዎትን ካወቁ በቃ የራስዎት ላይ መወያየት ይችላሉ። አሁን ለምን አንድ አስማሚ ሐሳብ አለኝ፣ ሁላችንም የሚስማማ መምህር የሚስማማበት ሐሳብ አለኝ። አሁን ለአቡኪም ለመምህርም ላቅርብ። መምህር ሐሳብ የሚመስሉት አሁን እርሶ ቁርአን ላይ መጠየቅ እፈልጋለሁ ግን ቁርአን ስናነበብን ጊዜ ይሰጠኝ ያሉት አይደለ? ሳምንት ይሰጠኝ ያሉት ችግር የለውም። ታዲያ ሐሳቡ ምንድነው ካሉ መምህር መጀመሪያ በነገረ ክርስቶስ ተወያዩ። ነገረ ክርስቶስ በሚለው ይወያዩና ከዛ ቀጣይ ሳምንት ደግሞ ቁርአን ላይ ይወያያሉ። ቁርአን ላይ እርሶ ጥያቄዎችን ይዘው ይመጣሉ፣ ኢብራሂም ቁርአን ላይ ጥያቄውን ይዘው ይመጣል። ከዛ ትወያያላችሁ ማለት ነው። በዚህ ተስማማላችሁ? መምህር መጀመሪያ አቡበከር ተስማማለህ? አቡበከር ይስማማል፣ መምህር አይስማሙ? ኢብሮ ራሱ ጣት አበድረኝ፣ እኔ ጋር 10 አለ፣ ኢብሮ ጋር 10 አለ፣ ኢምራን ጋርም 10 አለ። አጠቃላይ በ30 ፈርሜያለሁ። ያው ይከተላል። እኔ ደግሞ እያልኩ ያለሁት በዚያው ዕለት በቀነ ቀጠሯችን ዕለት በጠየቀው ልክ እጠይቀዋለሁ እዛው ላይ በቃ ኢምሩ ያው አሁን እኔ የቃል ልግባሽ አንድ ቃል ልግባ። ያው መምህር እኔ ምንም በቃ በዚህ ቀኑ አለውትም ተዘጋጅተው ሲጨርሱ የዛኑ ቀን በነገረ ክርስቶስም በቁርአን መወያያቸዋል። ተዘጋጅተው ይምጡ። በቃ ያው በቃ ነገር ሰምታችኋል። ከቀራችሁ ግን መምህር አዝኖቦታለሁ። በተመቻችሁ ቀን አቡኪ ችግር የለም እንደው ለሐዘን አትደርስም። ዘና ችግር የለም። ኢምራን አዳምጦሽ ኢምራን እንደዚህ ከሆነ ህዝቡ ይወዛገባል። አሁን እዚህ ጋር 1400 ሰው ሀቢቢ እየጠበቀ ነው ያለው። ቀን መቆወጥ አለበት። ስለዚህ ቀን ይቆወጥ፣ ሳምንትም አልኩት 2 ሳምንት ቀን ይቆወጥ። ለባካችሁ ቀን ተቆርጦ ህዝቡ ይወቅ መጀመሪያ። እንደዛ ነው መሆን ያለበት እንጂ አይ በቃ ወደፊት ከተባለማ ወደፊት ገና መጥተው ከሳምንት በኋላ መጥተው ከዛ ድጋሚ ሰው ተነግሮ አይሆንም። እዚህ ጋር 1400 ሰው እያዳመጠና ሪከርድም እየተደረገ ስለሆነ ያለው ቀን ቆርጠው ይናገሩ። አቡበከር መቼ ትላለህ? አቡበከር ቆረጥ ቀን እኔ እኮ ነገም አልኩኝ። እሳቸው ነው እንትን ያሉት እንብላሉት። እሺ መምህር መቼ ይሁን ይላሉ? መምህር መቼ ይቆረጥ ቀን? ለምንድን ነው ግን ልናወራማት? ወይ ምክንያቱም ሴቶች በማህበር ዝም ይበሉ ስለተባለ እንዲህ ቆይ አንዴ አንቺ ነሽ እዚህ ውስጥ የከተማቻችሁ ሲጀመር። ኧረ ቆይ ይታርቂ ተራሽን ጠብቂ። አባትን አታከብሪም? አባት አይከበሩም? አሁንም መምህራን ይኸውልህ አንብቡ አይባልም። ለምን መሰለህ? ዝግጁ ናቸው ኤኒ ታይም። ስለዚህ ዛሬ በኢትዮጵያ ሰዓት አቆጣጠር 5 ሰዓት ላይ ስለፈለከው ጥያቄ በቤተ ኤልሳቤጥ እኛ ቤት ይመጡና እንወያያለን። አዳምጠኛ ላንተ እኮ አይደለም ኢብራሂም፣ ያው 5 ሰዓት አልፏል። እንደውም ጆሮና ምላስ ለምን አንድ ይሆናል? ኢብራሂም 45 ደቂቃ አልፏል። መምጣት ይችላል። ሁሉም አስተማሪ ቀሳውስት ምናምን እንዳለ መምጣት ይችላል። ትክክል ነሽ። ባለፈውም እኮ ብለሽ ነበር ኢምሩዬ፣ ታስታውሳለህ? ላስታይም እኮ ቆይ አንዴ ቤት ልሳ አንዴ ምን ሆነሽ ነው? እኛ ቤት ለፖለቲካ አንመችም ስልሽ
አልጨረስኩም ሀሳቤ። እኔ አስቀጥልሻለሁ። ቆይ አንዴ ኢብራሂም ሀሳቡን ነገር አስቀጥልሻለሁ። እሺ እኔ ጋር ታወያለሽ። ኢብራሂም ሀሳብን ጨርስ ሀቢቢ። ቆይ አንዴ ስለጀመረ ማለት ነው። እናት አንተ ጋር ያለ ይመስለኛል። እሺ ጨርስ። እኔ ጋር ዞር ያልኩት ቀጥለ ይምሮ። እሺ ይቀጥላል። እሺ አሁን ኤልሳቤጥ ያንቺ ሀሳብ እኛ ቤት መምህሮች አሉና መልሳለን ነው። በትክክል ኤብሮን አመሰግናለሁ። እውነት ለመናገር ይኸውልህ መደማመጥ አንተም ጋር ትክክል እምነት ካለ እኛም ጋር ትክክለኛ እምነት አለ ብለን ነው የምናምነው አይደል? ስለዚህ መደማመጥ ያስፈልጋል። ካልሰማችሁ በምንድን ነው ማለት ልትመዝኑ እንኳን የምትችሉት ስታዳምጡ ነው አንደኛው። ሌላው ደግሞ ትላንት ቀጥረህ ነበር አልመጣም። አለመምጣት የመሸነፍ ምልክት ነው። ለምሳሌ እኔን አሁን ከቀጠርከኝ ካልመጣው እኔ ጋር ነው ችግር ያለው ማለት ነው። ልመልስልሽ ሁለቱንም። እሺ ኤልሳቤጥዬ አሁን መምህሮች መልስ ያላቸው ላችሁ ኤልሳቤጥ አንቺ ራስሽ እኮ ታዘበሻቸዋል። ባለፈው አንቺ ቤት እያወያይሽ እኮ መልስ ሲከብዳቸው እኮ አውርደሻቸዋል። አንቺ ራስሽ አውርደሽ ደውለሽ እኔ ጋር የተወያዩ አውርደሻቸዋል ካስታወሽ ማለት ነው። አንደኛ። ሁለተኛ ደግሞ እኛ ቤት ለምን አልመጣችሁም ያልሽኝ። አንቺ ቤት እኮ ባለፈው መተን ኤልሳቤጥ ካስታወሽ ኢብራሂምን አወረሽው፣ አቡበክርን አስቀጠርሽው ወይም ደግሞ ታች ላክሽኝና በዚህ በዛ ስታደርጊ ነበር። ምድሬታዎችን እንዳሁን በኋላ ተረብሸው ክርስቲያኖች ገብተው ምን አሉሽ? አንቺ እንዳም መክፈት ይችላል ሪከርድ መክፈት ስ ምንድን ያልሻቸው አንቺ ኦርቶዶክስ የምትፈሩ ከሆነ እንደዚህ ኦርቶዶክስ መልስ የላትም ማለት ነው። እንደዚህ ምን ያስፈራቸው ሀበሽ ታዘበሻቸው። ቆይ ላሰማሽ ራሱ ካላመንሽ ማለት ነው። ቆይ ላሰማሽ አንዴ። አይ ቲንክ በቃ በኋላ ከፍተዋል። ብቻ ግን እንደዛ ብለሻል። አሁን ግን መምህሮች አንቺ ጋር አሉ። ቆይ አሁን ወደ ፖሊስ እንገባ። እየከፈትክ ቃል በቃል እሺ ከፍተዋለሁ። ምክንያቱም መዋሸት ሀቀት ስለሆነ ችግር የለ ከፍተዋለሁ። አቡ አንዴ አስገባኝ። በዛኛው አኮ ሀቢቢ ገዝት ልክ ያለው አለ እኮ ስታክ እያደረገብኝ እንዴት እንደሆነ ስታክ እያደረገብኝ ነው እንጂ አለ። ኦኬ እሺ የት አለ? አላክም መሰለኝ ላክና እንትን መልእክት ነው። አይደለም ከፍቻለሁ። ያው ከፍቼሻለሁ። መነጽሩ ስታይሏ እኮ አንደኛ ስታይልሽ ነታ። እሺ ያው ሲሚ ኤልሳቤጥ በእናትህ እንደዚህ አይነት ትሬድስት አልፈልግም። ላይ ሳይነሳ ክርስትና ላይ የሆነ ነገር ጥለው ማለፍ ነው የፈለጉት። ገባሻ? መምህሮች አሉ። ይሄ ቦታው አይደለም። ለዛ የተዘጋጁ መምህሮች አሉ። ቆይ የኔ ናት። እነሱ ሼር ተደርጎላቸው ከፈለጉ እስልምና ላይ የሚነሱ ጥያቄዎችን የሚመልሱ መምህሮች እነሱ ባሉበት ቢሆን ልክ ነው። ግን በሌሉበት ከእስልምና ሳይድ የሚነሳ ጥያቄዎችን የማይመልሱ ማለት ከዚህ በፊት ልምድ አሁን ስሙ ምለሽ ያለ ቦታ እንትን አትበይ። እሱ አሁን እውቀት የሌላቸው መምህሮች አታስገቢ አላት። እሱ አታወያቸው። ከዛ ያለችውን ስሙ። ኖርማል ኡስታዞችን አያስገቡም ለውይይት። ምክንያቱም በክርስትና ቻሌንጅ የሚያደርጉትን ብቻ ነው እያስገቡ ያሉት። ገባሻ? አንቺ ደግሞ ይህ ነገር አልገባሽም፣ አልተረዳሽም። በእስልምና ሳይድ መምህሮች አሉ። እስላም ነው እንጂ ፈሪ የሚፈራ ክርስቲያን ገጥሞኛ አቅም ወደዛ ሄድ ብናት ያው ብለሻል። መመለስ ካለበት በሊቃውንቱ ነው። እንደውም ጥያቄያቸው መመለስ ያለበት ማመን አለማመን የራሳቸው ችግር ነው። ያው ገስ እኔን አይገደኝም። ነገር ግን ጥያቄ ብለው እስከመጡ ድረስ ከእነሱ የሚበላ ነገር ምንም የለም። አየው ምንድን ነው ዛፍ ላይ ብዙ ፍሬ ሲኖር ነው አይደለም የሚከቡ። ልክ ወንቶች መልስ አላቸው። እነሱም ግራ ገብቷቸው ነው የመጡ ወደኛ ቤት። መልሳቸው በሊቃውንቱ ነው መመለስ ያለበት ነው። 4 ነጥብ። አሁንም ደግሞ አለው መልሳችሁ የሚመለሰው በሊቃውንቱ ነው። ዋው ተግባባን? በጣም ተግባባን። በደንብ ተግባባን። በቃ ስለዚህ የኛ መልስ መመለስ አለበት ውር በሚል ሰው ሳይሆን በመምህራን ነው። በቃ እሺ እየሰማኝ ነው። ስለዚህ ከእናንተ ቤት ግራ ገብቷችኋል። ግራ የገባችሁ ጥያቄ ደግሞ መልስ ያለው ከኦርቶዶክስ ነው። ስለዚህ ኦርቶዶክሳውያን ደግሞ ለእናንተ መልስ ሊሰጡ ዝግጁ ናቸው። በጣም መቼ ኤኒታይም። ስለዚህ ሞቶልናል፣ ተሰቅሎልናል፣ ብዙ ዋጋ ከፍሎልናል ብለው ነው ፍቅሩን አሳይቶናል። የትኛውም ፍጥረት የትኛውም አማልክት ለመማር ብሎ ዋጋ የከፈለ የለም። ለመማር ብሎ ነው ሰው ፍጥረት ሁሉ ዋጋ የሚከፍለው። ግን አምላክ ሆኖ ሳለ ለመማር
ሰው ለመማር ነው ዋጋ የሚከፍለው። ለዚህ የክርስቲያኖች አምላክ የሚሉትና እስልምና አምላክ የሚለው ፍቅራቸው ሁላ ይቅርታ አድርጉልኝና ወንድሞቼ ልጁን በመግደል ነው ጃደን ልጁን በመግደል ነው ፍቅር የገለጸው። ኢብሮ እመጣበታለን፣ ችግር የለውም ይጨርስ እስቲ አንዴ፣ ምክንያቱም በደንብ እየሰማሁት ነው። ቀጥል ጄደን። እሺ አመሰግናለሁ አባቴ። እና የክርስቲያኖች አምላክ እንዲህ ብሎ ሲናገሩ ቡዲዝምም አለ ሌላው አምላክ ዝም ብሎ ስለፈጠረኝ ብቻ ሰግዳለሁ ይላሉ። እኔ አካባቢ ዋቄ ፈታ አለ ዝም ብሎ በቃ ለአምላኬ ሰግዳለሁ ይላሉ። አምላክ ምን አርግቶልህ? ስለፈጠረ ብቻ አይደለም መስገድ ያለብህ፣ የሚያረገልህ ነገር አለ። የክርስቲያኖች አምላክ አሁንም እንዳልኳችሁ በቃ ብዙ ዋጋ ከፍሎልናል ብለው ነው የሚቀበሉት። የእናንተ ግን ምን አረገልኝ ብላችሁ የሆነ አክል ነው የምነግሩን። ግን የክርስቲያኖች አምላክ እስቲ ተረዱት፣ እነሱ እንደሚሉት ካጠፋው ይቅርታ እስቲ ንገሩኝ እርሶን። እሺ በነገራችን ላይ ሁሌ ይሄን ነጥብ አንስታችሁ ስትናገሩ ስሰማ ወላሂ አንድ የአላህ ቃል ሁሌ ነው የማስታውሰው። አላህ ምን ይላል መሰለህ? ወማ ቀደሩላህ ሐቀ ቀድሪሂ ይላል። አላህ የላቀውን ያክል አላላቁትም፣ ከፍ ያለውን ያክል ከፍ አላደረጉትም። አስቡት፣ ሰማይ ምድርን የፈጠረ አምላክ፣ ሁሉን ካለ መገኘት ወደ መገኘት ያመጣው አምላክ፣ ማንም ረጂ ያልነበረው፣ ምንም ነገር ሲፈጥር ሲያደርግ አንድም ነገር ያልከበደው አምላክ ሰው እጅ ገብቶ ተደብድቦ ተረግጦ ተሰድቦ ተተፍቶበት በጥፊ ተብሎ ይሄ ሁላ ያደረኩት አንተን ለመማር ነው፣ ከፈጣሪ ግርማ ሞገስ ጋር ይሄዳል? የተደበደበ አምላክ ለኔ እንዴ? ሰዎች የደበደቡትና የገደሉት አምላክ፣ ሰዎችን ከራሱ መከላከል ያልቻለ አምላክ፣ ራሱን ከሞት ማትረፍ ያልቻለ አምላክ። ምክንያቱም ሞቱን ወዶ አይደለም የሞተው። በመጽሐፍ ቅዱስ ላይም ስትመለስ ይህች ጽዋ ትለፈኝ ብሎ አባቱን ሲለምን ነበር። እንደዚያ ብሎ ሲያለቅስ የተገደለ አምላክ እንዴት አድርጎ ነው እኔን ያድነኛል ብዬ አይሁዶች የገደሉት አምላክ ያድነኛል ብዬ ማምነው ምጠብቀው? ይሄ አንድ ትልቅ ራሱን የቻለ ፋላሲ ነው። አንድ አምላክ በነገራችን ላይ ስለ አምላክ ጉዳይ ሲነሳ ክርስቲያኖች የሚያስቡት አምላክና ሙስሊሞች ዘንድ ያለው የእውነቱ አምላክ አንድ አይደለም፣ ሙሉ በሙሉ ይለያያል። ክርስቲያኖች ጋር ያለው አምላክ የሆነ ግለሰብ ነው፣ አምላክ ሳይሆን ግለሰብ ነው። ለዚያ ነው በነገራችን ላይ በየፊልሞቹ ረተው ግን አስብበት ይባላል። አምላክ እግዚአብሔር ረተው ግን አስብበት፣ ምክንያቱም ጓደኛቸው ነው። ባለፈው ወንድማችን ጃቢር ተናግሮ ነበር፣ የቆሎ ጓደኛ አድርገውታል። በቃ የሆነ ልጅ ነው እነሱ ጋር። ሙስሊሙ ዘንድ ግን አንድ ግለሰብ ረተው ግን አስብበት አላህን ካለ ከፍሯል፣ ከእስልምና ይወጣል ሙሉ በሙሉ። ምክንያቱም ይሄ ጥጋብ ነው። አምላክ እኮ ነው እያወራን ያለ ነው እንዴ! ምንም ነገር ካለ መገኘት ወደ መገኘት ያመጣው አምላክ እኮ ነው እያወራን ያለ ነው። ካለ መኖር ስታስቡት እናንተ አእምሯችሁ እንዴት ነው የሚቀበለው? ፈጣሪን የሚያክል ሁሉን ያስገኘ አምላክ፣ ሁሉን ይሄን ነገር የፈጠረ አምላክ ላንተ ይቅርታ ማድረግ ፈለኩና ለኔ መሐሪነቱን ለማሳየት ልጁን ገደለ። ልጁን ያልማረ አምላክ እኔ እንዴት አድርጎ ነው የሚምረኝ? ወደ አባቱ ስንመለስ የልጁን ጨርሻለሁ፣ ወደ አባት እንመለስ። ልጁን ያልማረ አምላክ እንዴ! አንተ የሆነ ነገር አጠፋህብኝ፣ ለምሳሌ የሆነ ወንጀል አደረክብኝ፣ እኔ ጄደን መጥቶ ሰደበኝም በል። አይ ጄደን የሰደበኝን ስድብማ እንዲወጣልኝ ልጄን ካላረድኩ ሞቼ ይገኛለሁ። ለምን? አይ ልጄን ካረድኩ ብቻ ነው ምረካው። ሎጂክ ነው ስታስበው፣ ሎጂክ ነው፣ አቅልይ ነው። በነገራችን ላይ ሃይማኖት፣ የትኛውም ሃይማኖት ከሎጂክ ጋር የሚጋጭ ከሆነ ከፈጣሪ የመጣ አይደለም፣ ሰዎች የፈበረኩት እንጂ። ምክንያቱም ሲባል አምላክ የሰውን አእምሮ ያውቃል። የሰው አእምሮ መቸከም የማይችለውን፣ መገመት የማይችለውን፣ ማሰብ የማይችለውን ነገ ፈጣሪ ፊት ሲጠየቅ የማይመልስለትን ጥያቄ አያቀርብም። እንዴት አድርጎ ነው አምላክ ለልጁ ያላዘነ ልጁን አንከራቶ አሰቅሎ ያን ሁላ በደል አስደርሶበት የገደለ አምላክ እኔን የሚምረኝ? የልጁን ደም ያፈሰሰ አምላክ እንዴት አድርጎ ነው እኔን የሚምረኝ? ስለዚህ አሁን የመዳን ጉዳይ እንኳን ሲመጣ ከደም ጋር የተሳሰረ ነው ማለት ነው ሙሉ በሙሉ። ተመልሶ ደግሞ ወደ ኢስላም ይመጣና ኢስላም አራጅ ነው ይባላል። ከደም ጋር የተሳሰረው አምላክን ገሎ አይደለ እንዴ ህዝቡን ያዳነው? ባንተ ሎጂክ አምላክን ገደለ። ምክንያቱም አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ የሁላ ስራ ውስጥ የለበትም እሱ። አባት ልጁን ገደለና ወይ ደግሞ አምላክን ገደለና ማንን አተረፈ? ህዝቦችን አተረፈ። ሎጂክ ነው ስታስበው። ለዚህ ነው እየደጋገምን የምንለው ይህ ነገር
ላሎጂክ አይደለም ወላ የፍቅር መገለጫ አይደለም። የፍቅር መገለጫ ከሆነ ደግሞ ማንም ግለሰብ ራሱን ሳይወድ ሰውን ሊወድ አይችልም። ማንም ግለሰብ ልጁን ሳይወድ ፍጡርን ሊወድ አይችልም። ልጁ እኮ ነው እንዴ ልጁ ያላዘነለት ልጁን የገደለ አምላክ እንዴት አድርጎ ነው ለኔ በነገው ዕለት ይምረኛል ብዬ ተስፋ ማደርገው? ለተስፋም አይቀርብም በኔ እይታ ማለት ነው። ስለዚህ አንተ ያነሳኸው ነጥብ ይሄ ነው። የኛ አምላክ ደግሞ ልንገርክ፣ የኛ አምላክ አንተ ያነሳኸውን ነጥብ ከስር መሰረቱ ነው የቋጨው። እንዴት አድርጎ በለኝ። የኛ አምላክ ቂመኛ አይደለም። አዳም አበላሽ አይደለም። አዳም ራሱ ረበና እግፊር ለና አለ خلاص ይቅርታ አድርገንልሃል አለው። አለቀ። የሱ ኬስ ተዘጋ ማለት ነው። የሚወራረስ ኃጢአት የሚባል ነገር የለም። አባት ባጠፋው ልጅ አይቀጣም። ልጅ በተቀጣው አባት አይድንም። አንተ ባጠፋኸው አንተ ነህ የምትቀጣው። ምክንያቱም አእምሮ አለክ፣ ታስባለክ፣ ትሰራለክ። ተግባባን? አእምሮ ያለክ የምትሰራ የምታስብ በራስ ፍላጎት ወሰነ የሆነ ነገር ማድረግ የምትችል ግለሰብ አንተ ባጠፋኸው ነገር እኔ ባጠፋሁት ነገር አባቴ ነዚፍን የምትቀጣ ከሆነ እኮ አንተ እኮ ወንጀለኛ ነህ። አሁንም በዓለም ሕግ መሰረት እኔ ባጠፋሁት አባቴን የምትቀጣ ከሆነ ወንጀለኛ ነህ፣ አንተ አረመኔ ነህ የምትባለው። ምክንያቱ ሲባል ያላጠፋውን ስለቀጣ። እግዚአብሔር ታዲያ አዳም ባጠፋው ልጁን መግደሉ የቱ ጋር ነው ፍትሃዊ የሚያስብለው? ወደ ኢስላም አምላክ ደግሞ ስትመጣ አልኩ አደም አጠፋ አይደለ ይቅርታን ጠየቀው፣ ወዲያው ማረው። ወላ ቂም አልያዘበት ወላ ልጁን ልኮ እንትን ብሎ የለም። ይሄ ሁላ ቂም የሚባል ነገር አያውቅም ፈጣሪያችን። ምንድነው ያደረገው ግን? ይቅርታ ሲጠየቅ ወዲያው መሐሪ አምላክ ነው፣ ማረው ማለት ነው። ስለዚህ ጭራሽ አይገናኝም። የኛ አምላክ የማይዳሰሰው፣ የኛ አምላክ የማይደበደበው፣ የኛ አምላክ የማይሰቀለው፣ የኛ አምላክ የማይሰደበው፣ የኛ አምላክ የማይተፋበት፣ የኛ አምላክ የማይንከራተተው፣ የኛ አምላክ ሞት አስፈርቶት ይህች ጽዋ ትለፈኝ የማይል አምላክ ነው። ራሱን የቻለ የተብቃቃ ሁሉንም ጸጥ ረጭ አድርጎ የሚገዛ አምላክ፣ ማንም ከትእዛዝ ውጭ የማይወጣ አምላክ፣ ማንም ቀና ብሎ ትእዛዙን እምቢ ማለት የማይችል አምላክ፣ ብቸኛ አምላክ እሱ ነው አምላካችን። አንተ ደግሞ ባመጣኸው መሰረት ያንተ አምላክ ደግሞ የተደበደበው፣ የተተፋበት፣ የተሰቀለ፣ የተገደለ አምላክ ነው። ይሄ ነው በሎጂክ ደረጃም ካየ ነው ማለት ነው። እሺ አመሰግናለሁ። እድሜዎትን ይጨምርልኝ። አሁን እንደተናገራችሁት አዳም ባያጠፋው እኛ እንጠየቅም ብላችኋል። ግን እኮ ተጠይቀናል። ለምሳሌ አዳም ባጠፋው ማልጠየቅ ከሆነ እዚህ ምድር ላይ ለምን እኖራለሁ? ለምን እንደ አዳም ገነት ውስጥ አልኖርም? አዳም ባጠፋው ከሆነ እዚህ ምድር ላይ ያለሁት አሁን እንጂ አዳም ባጠፋው ማልጠየቅ ከሆነ እኮ ገነት ነበርኩኝ እኔ። ይቅርታ፣ ይሄንንም ይመልሱልኝ እርስዎ እንደተናገሩት ከይቅርታ ጋር። እሺ ጀለን አመሰግናለሁ። እንደ ሙስሊሙ አስተምህሮት አዳም ባጠፋው አይደለም ምድር ላይ የምንኖረው። አዳም ባጠፋው ሳይሆን አላህ Subhanahu Wa Ta'ala ኢኒ ጃዒሉን ፊል አርድ ኸሊፋ ነው ያለው። ቃል ሲገባና መጀመሪያ አዳምን ከመፍጠሩ በፊት ኢኒ ጃዒሉን እኔ አድራጊ ነኝ ፊል አርድ ምድር ላይ አሁን ያለንባት ምድር ላይ ኸሊፋ ተተኪ ምድር ላይ መጥቶ የሚኖር ምድርን የሚያኖራት ህዝብ ማለት ነው። ስለዚህ አዳም ሲጀመር ከስር መሰረቱ የተፈጠረው እዚህ ለመምጣት ነው። ወላኪን ያ ነገር ለምን ተፈጠረ? አዳም መጀመሪያ ሲፈጠር ወደ ጀነት ለምን ገባ? ጀነት ከገባ በኋላስ ያ ፈተና ለምን ደረሰበት? ከጀነት እንዲባረርስ ለምን ተፈለገ? ያ ሁላ አላህ Subhanahu Wa Ta'ala ባሮቹ ሲያጠፉ እንደሚምር ለማሳየት የሌላን አካላትን ትዕዛዝ መቀበልና የፈጣሪን ትዕዛዝ መጣስ ወንጀል እንደሆነና ከነበሩበት ጸጋ እንደሚያስወጣ ከዚያ በኋላ ደግሞ ይቅርታ ሲጠይቁ ይቅር እንደሚባሉ እንዲያውቁ ነው እንጂ ያ ነገር የተደረገው የሰው ልጅ ከስር መሰረቱ ሲፈጠርም ለቅጣት ሳይሆን አፈጣጠሩ ራሱ የተፈጠረው ለምድር ነው። ተግባባን? በክርስትና አንተ እንዳልከው ሊሆን ይችላል። በኢስላም ግን ኢኒ ጃዒሉን ፊል አርድ ኸሊፋህ ነው ያለው ቁርአን። ምድር ላይ ተተኪ ነው ያለው። ስለዚህ የተፈጠርነው ለምድር ነው። ወደ ምድር መጣን። ወደ ምድር ስመጣ ደግሞ ተፈትነን ገነት ለመግባት ነው። ተግባባን? ገነት ለመግባት ነው። ያኔ ያለው እንደ አዳም ሲፈጠር ላለመፈተም ቢሆንማ ለምን ተፈጠረ ታዲያ? አላህ እሱን ሊፈትን አይደለ እንደ የፈጠረው? ሲጀመር ከስር መሰረቱ ሊፈትነው፣ መልካም ነገር ከሰራ ገነት ሊያስገባው፣ መጥፎ ነገር ከሰራ ደግሞ በሰራው መጥፎ ነገር ወይ ሊምረው ወይ ሊቀጣው ነው። ያ ነገር መጀመሪያ እኮ ይቅርታ አድርጉልኝና አዳም እኮ ይቅርታ፣ በጣም ይቅርታ፣ አዳም የነበረው እኮ መጀመሪያ ገነት ውስጥ ነበረ አላችሁኝ። ገነት ውስጥ ከሆነ በሰራው ኃጢአት ወደዚህ ምድር የመጣው መልስ ወደዚህ ምድር ነው አይመጣው። በሰራው ኃጢአት ነዓም፣ በሰራው ኃጢአት ነው የመጣው። ወንጀል ሰራ። በደንብ አድርገህ ስማኝ። ወንጀል ሰራ።
ወንጀሉን ሲሰራ አላህ ሱብሓነሁ ወተዓላ ወንጀል ሰርተሃል በሚል ከጀነት ውረድ አለው። ከጀነት አወረደው አይደል? ትክክለኛ የተፈጠረለትን ዓላማ መኖር ጀመረ ማለት ነው ወደ ምድር ሲመጣ። ከዚያ ከፈጣሪው ጋር ለመታረቅ ፈለገና ምን አደረገ? አላህ ሆይ ይቅር ባትለኝ እኮ ማንም ይቅር ባይ አምላክ የለኝም፣ እኔ አምላኬ አንተ ብቻ ነህ፣ ይቅር በለኝ አለ። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይሂ ኢነሁ ሁወ ተዋቡ ረሒም። አላህ ሱብሓነሁ ወተዓላ ይቅር የሚልበትን ፈጣሪ የሚጠይቅበትን መንገድ በደንብ አድርጎ ስላላወቀ እንዲያሳውቀው ፈጣሪን ፈለገ። ሲፈልግ አላህ ደግሞ አሳወቀው። ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነ ሚነል ኻሲሪን ብለው አላህን ለመኑት። አላህም ይቅር አላቸው። መኖርን ቀጠሉ። በዚህ ምድር ላይ ለመኖር ተፈጠሩና መጀመሪያ ሲፈጠሩ ግን አላህ ሱብሓነሁ ወተዓላ ጀነት ውስጥ እንዲኖሩ አደረጋቸው። ከዚያ በኋላ ወደ ምድር ሲመጡ የተፈጠሩለትን ዓላማ ጀመሩ ማለት ነው። የተፈጠሩለት ዓላማ ምን ነበር? ቅድም ያልኩ ኢኒ ጃዒሉን ፊል አርዲ ኸሊፋ ነው። ምድር ላይ ተተኪ ፈጥራለሁ ነው ያለው ፈጣሪ። ስለዚህ የተፈጠሩት ለምድር ነበር፣ ወላኪን ገነት ውስጥ ሲኖሩ ነበር። ከዚያ ልክ ያንን ወንጀል ሰርተው አላህ ሱብሓነሁ ወተዓላ ወደ ምድር አወረዳቸው አይደል? ወደ ምድር ከወረዱበት በኋላ የተፈጠሩለትን ዓላማ ማስቀጠል ጀመሩ ማለት ነው። ምክንያቱም የተፈጠሩት ገነት ውስጥ ለዘላለም ለመኖር ሳይሆን ወደ ምድር መጥተው ተተኪ ለመሆን ስለሆነ። እና ተግባባን? አሁን እርሶ እንደሚሉት አዳም ከዛ ልክ እሱ ላይ እንደደረሰው እኔ ላይም ገነት ልኑርና ከበደልኩኝ ወደዚህ ምድር ልጣል። ሲጀመር የተፈጠርኩት ለምንድን ነው እንዴ? ጃዒሉን ፊል አርዲ ኸሊፋ ጨርሰናል እኮ። የተፈጠርነው ለምድር እኮ ነው፣ ለገነት አልነበረም። የተፈጠርነው ለምድር እኮ ነው፣ ለገነት አይደለም እኮ። ሙተን ለምን ወደዛ እንሄዳለን? እሺ ማለት ለዛ ዓለም ካልተፈጠረን ለዚህ ዓለም ከተፈጠረን ለምን ሙተን ወደዛ ዓለም ለምን እንጓጓለን? ወደዛ ዓለም ጄደን ሁለት ነገር አትቀላቅላ። ጄደን ሁለት ነገር አትቀላቅል። የተፈጠርንለት የመጀመሪያው ዓላማ ፈተና ነው ብዬሃለሁ። ፈተናው ደግሞ የሚከሰተው ምድር ላይ ነው ብዬሃለሁ። ምድር ላይ ለመፈተን የመጣ ግለሰብ አይ እኔ ወደ እንትን ልግባና ወደ ገነት ልግባና ከዚያ በኋላ ወርውሩኝና ድጋሚ ተፈትኜ ልግባ የሚባል ነገር የለም። ምክንያቱም የተፈጠርከው መጀመሪያም هو الذي خلق الموت والحياة ليبلوكم أيكم أحسن عملا ከናንተ መሐል የትኛችሁ የተሻለ ስራ እንደሚሰራ ፈጣሪ ሊለያችሁ ነው። ሞትንም ህያውነትን ወይ ደግሞ ህይወት የሚባለው ነገርም የፈጠረው አለ። ስለዚህ ወደ ዱንያ ላይ አላህ Subhanahu Wa Ta'ala ሲያመጣን አደምን መጀመሪያ ሲፈጥረው ለምድር ነበር የፈጠረው፣ ግን ጀነት ውስጥ አኖረው። ከዚያ በኋላ አደም ሲሳሳት ወደ ዱንያ መጣውና ሚሽኑን ጀምራለው ማለት ነው። خلاص ሚሽኑን ጀመረ አደም የመኖር የሚባለው ነገር። ከዚያ በኋላ ይቅርታ ጠየቀ። ይቅርታ ሲጠይቅ ወደ ገነት የሚመለስ እኮ አይደለም ይቅርታ መጠየቁላ ሚሽኑን ጀመረ አይደለ? አው ፈጣሪ ይቅር ብሎታል፣ ግን ህይወቱን ቀጠለ ማለት ነው። ከውዝ የተፈጠረለት ዓላማ ምድር ላይ ለመኖር ስለሆነ ከዚያ በኋላ ቀጠለ ህይወቱን። እኛንም ወለደን። እኛም ስንወለድ የተወለድነው ፈተና ለመፈተን ነው። ፈተና ክላስ ውስጥ ነው ያለነው። ፈተና ላይ ሰራን፣ ጥሩ ነገር አመጣን፣ ፈጣሪን ተገዛን፣ ሰገድንለት፣ አከበርነው። መጥፎ ነገሮችን አውግዙ ያለንን አወገዝን፣ ተውን፣ ገነት እንገባለን። እንደፈለግን ደግሞ ወላወልን፣ የሰው ልጅ ተገዛን፣ አመለክን፣ የፈለግነውን ነገር አደረግን፣ በገሃነም ይቀጣናል። ይሄን ደግሞ ቃል ገብቶልናልም መልእክተኞችንም ልኮልናልም። ስለዚህ አሁን ሹፍ ወደ ገነት መግባት የምንፈልግበት ትልቁ ዓላማ የመጣነው ለፈተናና ከተፈተንም በኋላ ገነት ለመግባት ስለሆነ ሹፍ አይምታታብክ። ይሄ ሚሽን የሚባለው ነገር ሚሽናችን ምንድነው? ምድር ላይ መምጣት። ምድር ላይ ከመጣን በኋላስ መፈተን፣ ከተፈተን በኋላስ መሞት፣ ከሞትም በኋላ ደግሞ በሰራነው ነገር ምንዳችንን ማግኘት ነው። ሚሽናችን ያ ነው። የተፈጠርነው ለዚያ ነው ማለት ነው። ተመልሶልሃል ጄደን? እሺ እርስዎ እንደሚሉት አሁን እኮ ማለት ነው፣ ይቅርታ አድርጉልኝና አዳም የተፈጠረው ለምንድን ነው አሉኝ? ለምድር ነው አሉ። ለምድር ከተፈጠረ ለምድር እንዴት እንዲያደርግ እንዲህ ትክክል አላደረክም እንዲያደርግ ልትለው ነው? ላ የፈለገውን ያደርጋል ፈጣሪ። ከፈለገ ገነት ይፈጥረዋል፣ ከፈለገ ገነት ውስጥ ያኖረዋል፣ ከፈለገ ምድር ላይ ያኖረዋል። ከኛ ግን የሚጠበቀው ምንድነው? ሚሽኑ ምን ነበር የሚለውን ነገር ማወቅ ነው። አደም የተፈጠረው ለምንድን ነው? በኢስላም አደም የተፈጠረው ምድር ላይ ተተኪ ሆኖ ምድርን ሊያኖራት ነው። ምድርን ሊያበለጽጋት ነው። ምድርን በአላህ Subhanahu Wa Ta'ala መገዛት፣ በአላህ ዒባዳ ምድርን ሊያሳምራት ነው የተፈጠረው። ዳሴ ሚሽኑ ያ ነው። የት ነው የተፈጠረው ግን? ገነት ውስጥ ተፈጠረ። ለምን ገነት ውስጥ ተፈጠረ? ፈጣሪ ያውቃል። ገነት ለምን እንደፈጠረው ፈጣሪ ያውቃል። ከዚያ በኋላስ ምን ተፈጠረ? አደም ተሳሳተ። ከዚያስ ምን ተፈጠረ? ከተሳሳተ በኋላ አላህ Subhanahu Wa Ta'ala ወደ ምድር አወረደው። የምድርን ሚሽን የተፈጠረለትን ዓላማ እንዲጀምር አደረገው ማለት ነው። አደምም ወደ አላህ ተመልሶ ይቅርታን ጠየቀ፣ ይቅር ተባለ።
ሰይጣን ደግሞ አጥፍቶ ነበር፣ ይቅርታ ጠየቀ አልጠየቀም? እስካሁንም ድረስ እሱ ልክ እንደኛው እኮ ነው። እሱ ምድር ላይ እኮ ነው ያለው። ወላኪን ይቅርታ አልጠየቀም፣ እየኖረ ነው ዝም ብሎ። ነገ ላይ ተስፋ አለው እንዴ? ተስፋ የለውም እሱ። ወላኪን በአላህ ያመኑና የአላህን ፈተና የተሰጣቸውን ፈተና የተወጡ ሰዎች ደግሞ ነገ ላይ በተስፋ እንትን ይላሉ። ስለዚህ አሁን ያለው ነገር ምንድነው? አንተ እንዳይቀላቀልብህ የምፈልገው ነገር የተፈጠርንለት ዓላማ ምድርን ለማሳመር ምድርን በዒባዳ ለማኖር ነው። ግን አባታችን አደምን አላህ Subhanahu Wa Ta'ala ጀነት ውስጥ የፈጠረለት ዓላማ ምንድነው? ትልቅ ሕክማ አለው፣ ትልቅ ትምህርት አለው። እሱ ምንድነው? ቆይ ማይኩን ዝጉት። ዴይ ናይት። ትልቁና ዋነኛው ዓላማ ምንድነው? የነሱ የተፈጠረለት ምክንያት አንደኛ ነገር አንድ የሰው ልጅ ፈጣሪ ያዘዘውን ትዕዛዝ ያደረገውን ነገር የማይሰማና ሌላ አካል የሚሰማ ከሆነ ወንጀል እንደሚሰራ አንድ። ሁለተኛ ነገር ደግሞ ወንጀል እንደሚሰራ ብቻ አይደለም፣ ወንጀል ከሰራ ደግሞ በዚያ ወንጀሉ እንደሚቀጣ ሁለት። በወንጀሉ ከተቀጣም በኋላ ደግሞ ፈጣሪን ይቅርታ አድርግልኝ ምናለው the pen has written all it has written የተጻፈው ነገር ተጽፏል። about your destiny ስለ እጣ ፈንታ so have yourself made ኢኑክ ራስን መስለብ ትችላለህ ብሎ መሐመድ ለአቡ ሁረይራ ፈቅዶለታል። እንዲቆርጥ ብልቱን እንዲቆርጥ ፈቅዶለታል። ከይቅርታ ጋር ክርስቲያንዬ ይታዘባል። 5500 ሰው አንዴ ተረጋጋ። ቆይ ብልቱን ቼክ ያደረገበትን አውጣልኝ ክርስቲያን። ቆይ እዚህ ላይ እናወራለን። ፕሊዝ ተረጋጋ። ቆይ ፕሊዝ ተረጋጋ። ፈቀደለት ያለውን አምጣው። አንዴ በመሃል ተረጋጉ። አትንጫጫ። ተረጋጋ። 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 አንብበው ክርስቲያን። አትረበሽ። አንብበው ክርስቲያን። ኧረ የሚታታርጉኝ በእናታችሁ እናንተ ቤት አንብበው። ያውኑን ፈልግ እኮ ትረዳዳ ነበር። አንተ እኮ መናገር ሰይድ አንዴ እስቲ በማለት ትግባ። ሰይድ አንዴ አይደለም መግባቴ ሳይሆን ይስማስቲ አትጩሁ። አንዴ ሚውት አድርገው። እሺ ቆይ አንዴ የቅድሙን ሐዲስ ክፈትልኝ። አትጩሁ። ቆይ ሚውት አድርጌ ነበብ። ቆይ መረጃው አትጩሁ። ቆይ አትጩሁ። መጮ መልስ አይሆንም። የመጀመሪያውን ሐዲስ ላይ ነው። የመጀመሪያውን ሐዲስ ክፈቱትና ኧረ ሰው አይምሮ አላቸው ክርስቲያኖች። ሰይድ ኧረ አንዴ ሰይድ አንብብ። ብልቼ እንደሚያደርጉ አንድ ችግር የለም። አላደገም እያለ ብልቼ እንደሚያደርጉ አንብብ። አንድ አይነት ናቸው። አላደገም ቼክ እንደሚያደርጉ አንብብ። ታነባለህ። ልጁን አወረድከው እኮ ልጁን አልቻለም። ያላወረድከው ሲመታበት አርጉመንቱን ሮጦ የወጣው አይደለም። አርጉመንቱን ስመታበት ሮጦ ወጣ። አንብብ። ሚዩት ማድረግ ነው። አንብብ። ተረጋጋ። አሁንም ተረጋጋ። ሰይድ ኢብራሂም አንተ ሰይድ አንዴ አንብቡ። አንብቡ። መንጫጫ መሰራ ነው። አድጓል አላደገም። ጸጉሩ ወይ መተና ማየውን ይመጣቻለሁ ወይ ስትፎክር ነበረ። ቪዲዮ ደምሶ ነበር ስትፎክር ነበረ። ከፈተው የመጀመሪያው አንብብ እናውራ። ኡስታዞቹ ካልመጡ እንዲሆን ተፈልጠው ውስጥ ነበር የመጀመሪያው ከፈተውና ይሄው አንብብ። ብልት ቼክ እንደሚያደርግ ላሳየው ነው። ወላሂ ማለት ተውና ብልት ቼክ የሚያደርገው ነው። ተወያይ ሲያደርግ በጣም ነው የሚያሳፍረው። አንብብ። والله በጣም ነው የምታሳፍረው። አትጩህ። የመጀመሪያውን ሐዲስ ክፈተው። አረለ አንብብ። ቅድሚያ ብልት ቼክ እንደሚያደርግ ነብይ አንብብ። አትጩህ። ሰይድ አንዴ ሚውት አድርግ። ሰይድ አንዴ በመሃል አትግባ። ከይቅርታ ጋር ሰይድ እባክህ የመጀመሪያውን ሐዲስ ክፈተው። የመጀመሪያው ሐዲስ አንብብ። ብልት ቼክ እንደሚያደርግ ነብይ አስተምሮታችሁ ላይ አንብቡት። ኧረ ቆይ ምን ሆነ? ክፈተው የመጀመሪያውን ሐዲስ የመጀመሪያውን ሐዲስ ክፈተውና والله if you dare የመጀመሪያው ሐዲስ ቼክ እንደሚያደርግ ብልት ከብዶህ ነው የመጀመሪያው ቪዲዮን አጣጥፉት። ከይቅርታ ጋር እኔ አትምጣብን። አወከር አንፈልግም። ብልት ቼክ እንደሚያደርግ አንብብ። ብልት ቼክ እንደሚያደርግ አንብብ። ብልት ቼክ እንደሚያደርግ አንብብ። ኧረ እባክህ ተው። ኧረ እባክህ አታነብም። የመጀመሪያውን ሐዲስ እናወራ። ይሄው ተከፍቶላል። የመጀመሪያውን ሐዲስ ክፈት። የመጀመሪያው ሐዲስ ሚሽካቱል መሳቢህ ሐዲስ ቁጥር 88ን ክፈትና እኛ የሙስሊም ኡስታዞች ምን አይነት ብቃት እንዳለ እና ኦኬ፣ እዚህኛው ላይ ብቃት የለም። ቼክ እንደሚያደርጉ ብልት ቼክ እንደሚያደርጉ ገባ። ብልት ቼክ የሚያደርጉትን እንዴት አየኸው? ሚውት አታርገኝ። ቼክ የሚያደርጉት ብልትን እንዴት አየኸው? የመጀመሪያውን ሐዲስ ረጅም ነው አጭር ነው የነብይ ብልት? አይ እንመጣለን፣ ችግር የለውም። አታነብም? ታነባለህ።
ከምናምን እንደማትወጡ እናውቃለን። ይሄ የእናንተ ነብይ ነው እንደዛ ያለው ተመልከቱ። ሱና ነው ሰዎች ካልመጡ በላቸው እንውቀጣቸው አሉ። ያው ስንመጣ ፊት ለፊት ከመጀመሪያ አድምጥ። ኦፋይ እናመሰግናለን። ማንበብ ማትችል ከሆነ ከስር ትሆናለህ ማለት ነው። ኤኒዌይስ ማንበብ ይችላል። ኦኬ ክርስቲያን አንድ አንብበው አይደለም። ለምንድን ነው ታነባለህ? ሴት ታነባለህ? ማንበብ እራስህ አትችልም። ጦሃራ ነህ። ኧረ ጦሃራ ነው መባል ሚዩት አድርጊ። ብልቼክ የሚያደርገው ማን እንደሆነ እናሳያችሁ። አዳምጪ። በቃ በእናትሽ አትጩ። ኡስታዛችን ጠርተህ ተነስተህ እንደዚህ የምትፈራ ከሆነ ራሱ ነው ሮጦ እባክሽን አርጉመንቱ ሲመጣበት አሸነፈ። ኡስታዛችን መተን ሳንመጣ ወይ የእኛ ስም ሳይነሳ ወንድ ናቸው ይምጡ ከመጡ ምናምን ይሄ እኮ በቃ ተበልቷል። አንድ ሰው እነዚህ ካለ ልክ ሌባ ምንም ነገር ሳይሰርቅ ኢብሮ እርሳሱን አይተዋል እንዲህ ሰው ኧረ እኔ አልሰረኩም ካለ በቃ ሰው ሳይኮ ተመቷል ማለት ነው። እና እንደዛ ነው የተፈጠረው ማለት ነው። ስለዚህ ከዛ አንፃር የምንናገረው ነገር ኢንሻአላህ እኛ አላማችን አንድ ነው፣ ዳዕዋ ነው። አሳክተናል ማሳየት ያለብን ነገር ከዚህ በኋላ ውይይት ጥሪ ነው የሚቀጥለው። ቀጥል አቢቢ። እሺ ኢምሩዬ አለ ሰለላሁ ዐለይሂ ወሰለም ሚሽካቱል መሳቢህ ሐዲስ ቁጥር 88 ላይ አንድ ሰው ራሱ ጃንደረባ መሆን ፈቅደዋል የሚል ሐዲስ ነው። ይሄ ከተራ ፖለቲካ ወይ ደግሞ ከተራ ወሬ ያለፈ ነገር አይደለም። በመጀመሪያ ደረጃ ማለት ነው። ሐዲሱን ከፍቼ ላሳያችሁ። በመጀመሪያ ደረጃ ቆይ ኦኬ፣ ጄክ የጀመረው ሌላውን ሐዲስ ነው። እሱን ጄክ ይቀጥልላችኋል። ቀደም አቋርጬው ነው እንትን ያልኩት። ያው ከሐዲሱ በላይ መቅደም የነበረበት ነገር ስላለ ነው። ከይቅርታ ጋር ጄክ ኢንሻአላህ ሐዲሱን ከፍቼ ላሳያችሁና እዛ ላይ ያለው ማብራሪያ ሰጥቻችሁ ከዛ እንቀጥላለን ማለት ነው። እሺ ሐዲሱ እንዲህ የሚል ነው እንድትመለከቱት ማለት ነው። ያው ይሄ ሐዲስ ማለት ነው የአቡ ሁረይራ ረዲየላሁ ዐንሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጥቶ ያ ረሱላህ አንተ የአላህ መልክተኛ ሆይ አላቸው። ከዛ ጥያቄ ጠየቃቸው። አላ ነስተኽሲ ወይም ደግሞ ይሄ የዘር ፍሬን እንትን ማለት ይባላል። ዛኪርን አስገቡት። እሺ ጀማ አታወርዱት። የዘር ፍሬን ምንድነው መከትከት ይባላል ወይ ደግሞ መምታት ይባላል። ለምን ስሜት ወንድ ልጅ ስሜት አለውና ወንድ ልጅ ያ ስሜቱ እንዳያስቸግረው የዘር ፍሬውን ኡስታዝንም አስገቡት። ያ የዘር ፍሬ እንዳያስቸግረው ምን ይደረጋል? እንዲመታ ይደረጋል ማለት ነው። የዘር ፍሬው ማለት ነው ስሜት እንዳያስቸግረው። ይሄን ሐዲስ ነው እንግዲህ የነብዩ ሰሃቦች ዝሙት የሚባልን ነገር ተጸይፈው ምን እያሉ ዝሙት ወአና አኻፉ ዐላ ነፍሲ ልዓና ዝሙትን እፈራለሁ ያ ረሱላህ። ዓና ዝሙት ማለት ነው። ዝሙትን ፈርተው ይህንን ያደርጋሉ። ይህንን ለነብዩ ጠየቃቸው። ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈቀዱለት። ይሄ ቅጥፈት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልፈቀዱለትም። ምንድነው ያሉት? አቡ ሁረይራ እንደውም መልስን የመለሱለት እንደማይቻል አቡ ሁረይራ አሉት አደረከውም አላደረከውም ኢነከ ላ ቱገይሩ ሚን ቀደሪላሂ ሸይ ከአላህ ቀደር ምንም አትቀየርም ነው ያሉት። አድርገውም አታርገውም ሶስቴ ሲላቸው ሲጨቃጨቃቸው እንደዛ ብለው መለሱ። በሰሂህ ዘገባ ላይ በሌላ ሰሂህ ዘገባ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ አልቡኻሪ እንደምትመለከቱት ቮሊዩም 3 ላይ ሐዲስ ቁጥር 5136 ላይ ምንድነው ያሉት? ያው እዚህ ሐዲስ ላይ አን አቡ ሁረይራ ሐደثهم አን ነብዩ ሰለላሁ ዐለይሂ ወሰለም قال لا تنكحوا ቆይታለ። ይሄ ሐዲስ አይደለም። ቆይ አንዴ ሐዲሱን ኦኬ ያው ሐዲሱ ማለት ነው የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ عن ابن مسعود رضي الله عنه قال كنا نغزو مع النبي صلى الله عليه وسلم ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ጦርነት እናደርግ ነበር አለ። ከዛስ ليس لنا نساء ሴቶች ግን ከኛ ጋር አልነበሩም። فقلنا يا رسول الله الا نستخصي አንተ የአላህ መልእክተኛ ሆይ የዘር ፍሬያችንን እንቀጥቅጠው እንደዛ እናርግ ወይ? ፈነሃና عن ذلك ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ ከለከሉናል። አይቻልም ነው ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄንን የኛ እንቁ ዓሊም የሐበሻው እንቁ ዓሊም ሼክ አደም በሰሂህ ሙስሊም ላይ ባደረጉት ሸርሕ ላይ በሰፊው አስቀምጠውታል ማለት ነው። ፈነሃና عن ذلك የሚለውን አይ الاستخصاء فدل على انه حرام في الادمي አደም ላይ صغيرا كان كبيرا ወንድ ሆነ ሴት ሐራም መሆኑን ያሳያል ብሎ ዘጉት ማለት ነው። ስለዚህ በምንም ተአምር ነብዩ ያንን ፈቅደዋል ማለት አይደለም። ነገር ግን ኢየሱስ ክርስቶስን ጨምሮ ሐዋርያና አቦች እንደሚናገሩት ኢየሱስ እንዳዘዘ ይናገራል ማቴዎስ ወንጌል ላይ ማለት ነው። እሱን ወደፊት እመጣበታለሁ። ጃክ በጣም አፎን እሺ፣ ቀደም አቋርጬህ ነበረ። የቀደሙ ፖይንት ላይ እንትን አንተ ደግሞ ሂድበት ኢንሻአላህ።
ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወበረካቱ። ቪዲዮ መከፍት ከሆነ ትልቁ ጋር አደርጋለሁ፣ ካልሆነ ኢብሮን እንትን ላደርገው። አይ ቪዲዮ ከፍታለሁ፣ ሰፊ ላይ አድርገኝና አንዴ ታሪኩ ላይ ላሳያችሁ። በነገራችን ላይ ሐዲሱ የእስልምናን ትልቅነት የሚያሳይ ነው። እንደውም እሱ ሸርን አስቦ ቢሆንም ጀዛከላህ ማለት እንችላለን። ምክንያቱም የእስልምናን ትልቅነት የሚያሳይ ሐዲስ ነው የጠቀሰልን። የሚገርማችሁ ማለት ነው። ጀዛከላህ በሉት ሁላችሁ። ምክንያቱም የእስልምና ትልቅነት ነው የሚያሳየው ሐዲስን የጠቀሰው። ተመልከቱ፣ በእስልምና ማንኛውም አካል እንዲሁ በዘፈቀድ ግድያ የለምና ያንን የሚያሳይ ነው ራሱ። በኒ ቁረይዛዎች ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን ተጋብተው ነበርና ቃል ኪዳናቸውን ጥሰዋል፣ ቃል ኪዳናቸውን አፍርሰዋልና ያንን አስመልክቶ ቃል ኪዳን አፍርሰው ሙስሊሞችን ገደሉ። ቃል ኪዳን አፍርሰው ሙስሊሞችን ከገደሉ የገደለ አካል ደግሞ ፍርድ አለው። እንግዲህ ቃል ኪዳን አፍርሶ የገደለ አካል ደግሞ ምን አለው? ቅጣት አለው፣ የሞት ቅጣት አለበት። ያንን ደግሞ ተግባራዊ የሚደረገው በማንኛውም ሰው ላይ ሳይሆን ህፃናት ላይ ተግባራዊ አይደረግም። ህፃናት ከሆነ ትልልቅ ሰዎች ናቸው ይሄንን ነገር ተግባራዊ የሚደረግባቸው እንጂ ህፃናት ላይ እናንተም እኮ ከነሱ ጎሳ ስለሆናችሁ ከነሱ ህዝብ ስለሆናችሁ ተብሎ አይገደሉም። ይሄንን የሚያሳይ ነው። አሁን ቻፕተሩን ብታዩ በመሰረቱ ያለው ኪታቡል ሁዱድ ላይ ነው ያለው። ስለ ቅጣት የሚናገርበት ኪታብ ውስጥ ነው ያለው። ባቡን who commits a crime that is subject to a had or a punishment ይላል። አሁን ቅጣቱን ህፃናቶችን አስመልክቶ የሆነ ወንጀል የፈጸመ ህፃን አስመልክቶ ተጠያቂነት እንደሌለበት ነው የሚናገረው። ማለት ከበኒ ቁረይዛዎች የሆኑ ህፃናቶች እንደማይገደሉ ሊገደሉ እንደማይገባቸውና ህፃናቶችን እንዳልገደሉ ታዲያ ህፃናቶችን እንዴት ነው የምንለያቸው? ለምሳሌ ህፃናቶች ሊታመሙ ይችላሉ። ሀፍረተ ገላቸው ሊታመም ይችላል። ሀፍረተ ገላቸውን አንድ ዶክተር ሀፍረተ ገላቸውን ገልጦ ቢመለከት ዶክተሩ ባለጌ ነው ማለት ነው? እንደፍጹም አይደለም። እነዚህ ህፃናቶች የሞት ቅጣት ይገባቸዋል ወይንስ አይገባቸውም በሚለው ነው። ይሄ ህፃን ነው አይደለም በሚለው ጉዳይ ላይ ያንን ለማድረግ ያለው አንድ ሰው ደርሷል ወይንም አልደረሰም የሚለውን ነገር ቼክ አፕ ለማድረግ ያንን አድርገዋል። ስለዚህ እኔ ህፃን ስለሆንኩ ካልገደሉኝም እያለ ነው። ህፃናቶች ሙስሊሞች አይገድሉም። ሙስሊሞች ህፃናቶችን በፍጹም እንደማይገድሉ የሚያሳይ ነው ማለት ነው። አልገደሉኝም በማለት ይናገራልና አልቡሉጉ መርሐለቱን ينتقل فيها الغلام او الجاريه الى مرحله التكليف አንድ ቡሉግ ማለት መድረስን የደረሰ አካል ካለ መጠየቅ ወደ ተጠያቂነት ይሸጋገራል። ይሄንን ካለ በኋላ ولذلك ለዚህም ሲባል جعل الله للبلوغ علامات ለዚህም ሲባል አንድ አካል ደርሷል ማቹርድ ነው የሚባለው ነገር አላህ ምልክትን አድርጎለታል በተፈጥሮ ማለት ነው። ጺም ማብቀል ሊሆን ይችላል። ለሴቶች ደግሞ የተለያዩ ምልክቶች አሉ። ለወንዶች ደግሞ ሀፍረተ ገላቸው አካባቢ ብልታቸው አካባቢ ጸጉር ያበቅላሉ። ያ ምልክት ነው። ያ አካል አይደለም ሃይማኖታዊ ጉዳይ ላይ ቀርና አካዳሚክ ራሱ አለመማሩ ነው የሚያሳየው። እየነገርኩ ነው ያለሁት ከሰማኝ። አንድ ወንድ ልጅ ሀፍረተ ገላው ላይ ጸጉር ካበቀለ ደርሷል ማለት ነው። ይሄን አስተምሩት። ባዮሎጂ መማር አለበት ይሄ አካል። ያንን ተመልክቶ ይህ አካል ህፃን ነው አይገደልም መገደል የለበትም አሉ። አልገደሉትም፣ አልተገደለም። ለምን? ህፃን ስለሆነ። በእስልምና ህፃናቶች አይገደሉም። ጀዛከላህ በሉት። ምክንያቱም ሙስሊሞች ህፃናቶችን እንደማይገድሉ ነው መረጃ ያቀረበልን። እኛ ሙስሊሞች ህፃናቶችን አንገድልም። አሪፍ ነገር ነው ያቀረበልን። እንደውም በእስልምና ህፃናቶች እንደማይገደሉ መረጃ አድርጋችሁ ያዙት። በእስልምና ህፃናቶች እንደማይገደሉ መረጃ አድርጋችሁ ያዙት። እሱን አይደለም ነው። እሺ ኢየሱስ እሱን ለእናይ ነው ክርስቶስ ምክንያቱም አንተ ካደርክን ይላል ነው እንዴ? አሁን ታድራ ችግር እየሰራ ነው ማለት ነው። መልሱ እየሰራለት ነው ማለት ነው። ሲጀመር